አደራ በዛሬው ክፍል ብዙ ነገሮችን አይተንበታል። በኃይሉ መንገድ ላይ እየሄደ ቃልዬን አግኝቶ ፋይሉን እንድታመጣለት ከገነት ላይ አዟታል። እሷ ግን በሁለት መንታ መንገድ ላይ ነው የቆመችው። አንድ እነሱን ያለ መካድ፣ ሁለተኛው ደግሞ ከዛ ቤት ወጥታ ወደ ቤት የመመለስ እቅድ ማለት ነው። ግን ደግሞ እጅግ በጣም ውስጧ ሊያምንላት አልቻለም። እነሱን መካድ አልፈለገችም። ቤት ገብታ እሱ ያላትን እያሰበች ቡና እያፈላች ፎቶ ስታሳያት፣ ለምን ግን አልሄድም ፋይሉን ሰጥቼ ለምን ወደ ቤት አልመለስም እያለች እያሰበች እሷም ታውቀባትና ምንድን ነው የምታስብ ብላ ስጠይቃት አይ ምንም እያሰብኩ አይደለም ብላ ወደ ራሷ ተመልሳ ለምንድን ነው ግን የምከዳቸው? ሁለት ጊዜ አልከዳቸውም ይቅርብኝ ትላለች። ግን ደግሞ እኮ እዚህ ልቀመጥ እዚህ ከነሱ ጋር እዚህ ልሆን በማለትም ደግሞ በሁለት መንታ ልብ እንግዲህ እያመነታች ነው ያለችው ቃልዬ። ሳሚ ብሌንን እያስጨንቃት ነው ያለው። በጣም እየጠየቃት ነው፣ ሊያሳምናት እየሞከረ ነው። ብሌን ግን በጭራሽ መሆን የሌለበት ነገር ነው እያለችው ነው። ለምን ጀርባሽን ስጭኛለሽ ሲላት ጀርባዬም ላንተ አይገባህም በማለት ብሌን ሁሉን ነገር ለማቆም እየሞከረች ነው። ሳሚ ግን በጣም ጥረት እያደረገ ነው። እንግዲህ በስተመጨረሻም ሳምሪ ጋ ደውሎ እንድታናገርለት እሷ የምትልሽን ሰምተሽ የራስሽን ውሳኔ ከዚህ በኋላ ትወስኛለሽ ይላታል። ብሌንም አልቀበልም ብትለውም በስተመጨረሻ ግን ሳምሪ የምትለውን ለመስማት ተስማማለች። ሳምሪም የእሷ በራሷ መንገድ እሱ ያላትን ሳይሆን የልጅ አባት እንደሆነ ብዙ ሴቶች ላይ እንደሚጫወት ቁመናና መልኩን እያዩ ብዙ ሴቶች በሱ እንደሚሳቱ ብዙ ሴቶችን እንደሚያስለቅስ ጭምር ሳምሪ ለብሌን ነግራታለች። ብሌንም በጣም ትደነግጥና ትናደዳለች። በቆመበት ጥላው ትሄዳለች ተናግረው። ሳሚ በጣም ተናዶ ምንድን ያለችሽ ቢላትም አልሰማችውም። ብሌን ሳምሪ ጋር ይደውልላታል። ምንድን ያልሻት ብሎ ሲጠይቃት እንዴት ነው አንተ እንደዚህ የምትጠብቀኝ? ለአንተ ከሌላ ሴት ጋር እንድትሆን እኔ እንዳወራ ልፈልገ ነው? በጣም ደፋር ነህ። እንዴት ይሄንን ከኔ ትጠብቃለህ? ሁሉን ነገር ነግሬያታለሁ፣ የልጅ አባት እንደሆንክ ሁሉን ነገር ነግሬያታለሁ ብላ ትለዋለች። ግን እኮ አይደለሁም ቢላትም ይሄንን እሷ አታቅም። ስለዚህ እኔ የምትለው እኔ ያልኳትን ነው የምታምነው በማለት ሳምሪ ነግረዋለች ማለት ነው። እንግዲህ ብሌን ሳምሪ ያለቻትን አምና እየተቀበለች ነው የሚመስለው። ብሌን ወደ ቤት ስትገባ ዳግም ቤቱን በአበባ አሳምሮ ወይን አድርጎ ብዙ ነገር አድርጎ ብሌንን ጠብቃት ሰርፕራይዝ ብሏታል። ሰርፕራይዝ አድርጓታል። ብሌንም በጣም ተገርማ ቤቱን እያየች ነው። እሱ ግን ይቅርታ አድርጊልኝ፣ ይቅርበኝ፣ ከዚህ በኋላ እንደ ድሮ ፍቅራችንን መመለስ አለብን እና ፍቅራችንን እንመልሰው አብረን እንሁን ብሎ ዳግም ጠይቋታል። ብሌን እቤቱን ስታይ እንደዚህ አድርጎ እቤቱን እንደዚህ አሳምሮ አሁን ምን ልለው ነው? እምቢ ልለው ነው በማለት ብሌን እሱን እሺ ብለዋለች። እሱም ወይን አውጥቶ ዛሬ እየጠጣን አለማችንን ነው ምንቀጨው፣ ፍቅራችንን እናድሰዋለን፣ ስንደሰት ነው የምናድረው በማለት ይላታል። እሷ ግን እባክን ፍቀድልኝ እና መተኛት ነው የምፈልገው ትለዋለች። ብሌን የዚህን ጊዜ ሳሚ ተደብቆ ሁሉን ነገር እያየ ነበረ። እባክሽ ብሌን ተይ እንዳታደርጊው እያለ ነበረ። ሳሚ ሁሉን ነገር አይቷል። ቀለበት ሲያደርግላትም ያለውን ነገር ሁሉ ሳሚ እያየ ነበር። በጣም አዝኗል። ዳግምም እንግዲህ በይ ከዚህ በኋላ መደሰት ነው ያለብን፣ ፍቅራችንን ማጣጣም ነው ያለብን ሲላት፣ ብሌን ግን እኔ ሄጄ መተኛት አለብኝ በማለት ትለዋለች። እሱ ግን ይሁላ ለፍቼ እንዴት እተኛለሁ ትያለሽ? እባክሽኝ አብረሽኙኝ ይላታል። እሷም አይ
እሱ ገና ብዙ ጊዜ ይቀረናል። ስለዚህ አሁን ላይ እንደዛ ማድረግ አልችልም፣ ሄጄ መተኛት ነው የምፈልገው። ሁሉም ነገር የራሱ ጊዜ አለው በማለት ትለዋለች። እሱ ምን ቀረን በማለት ይጠይቃታል። እሷም እኔ እናንተ ብቻ በአንድ ክፍል የምንወስነው ውሳኔ አይደለም፣ ስለዚህ ይህንን ነገር ቀስ ብለን የምናየው ይሆናል። አሁን ላይ ግን ማረፍ ነው ያለብኝ ትለዋለች። እሱም ምንም አላስጨንቅሽም፣ ስለዚህ ምንም ችግር የለውም፣ በቃ እኔ ብቻዬን ይህንን ወይን ስጠጣ አድራለሁ ብሏት ብሌን ትሄዳለች። ወደ ውጭ ሲወጣ ግን ሳሚ ብቻውን ሆኖ እያለቀሰ ነበር ያገኘው፣ በጣም እያዘነ። ዳግም የዚህን ጊዜ በጣም ደስ ይለዋል፣ ሳሚን ያሾፍበታል። ትክክል ነህ፣ ወንድ ልጅ ተደብቆ ነው የሚያለቅሰው፣ ተደብቀ እያለቀስክ ነው በማለት ሳሚን ይለዋል። ሳሚ የዚህን ጊዜ በጣም ይናደዳል። አዎ አሸንፈኛል፣ በቃ ተወኝ፣ ከዚህ በኋላ ብሌን ያንተ ናት፣ ግን ተንከባከባት በማለት ሳሚ ለዳግም ይለዋል። እሱም አዎ እንከባከባታለሁ፣ ሁሉም ነገር የሆነው በአንተ ምክንያት ነው፣ አንተ ብቻ ከዚህ ጥፋ እንጂ እኔና እሷ እኮ ድሮም የምንዋደድ ፍቅረኛ ማቾች ነን፣ ስለዚህ እኔ እሷን መንከባከብ አያቅተኝም፣ አንተ ብቻ ከዚህ ጥፋ ይለዋል ዳግም ሳሚን። ሳሚም በጣም ያዝናል፣ ይጣላሉ ሁለቱ። ሳሚ አንገቱን እንቅ አድርጎ ሊመታው ይልና ከዛ በኋላ ሳሚ ጥሎት ይሄዳል። ዳግም በጣም ይደሰታል። ከዚህ በኋላ ብሌን የኔ ብቻ ናት በማለት ለራሱ ይደሰታል። ቃልዬም እያመነታች ነው ያለችው። ሁሉም ተኝተዋል፣ እነ ገነት ተኝተዋል። እሷ ግን እያመነታች ነው ያለችው። በኃይሉ ያላትን ነገር እያሰበች ላድርገው አላርገው እያለች ነው ያለችው። በዚህ ሰዓት ግን ገነት አይታት ምን እየሆነች ነው እች ልጅ በማለት ስለ ቃልዬ ተጨንቃ ነው ያለችው። ይሄንን ስታይ ቃልዬ በጣም አሁንም መመለስ እንዳለባት ለራሷ ትነግረዋለች። ገነት ብር አምጥታ ይህንን ብር ያዥና ልብስም መቀየር አለብሽ፣ እንደዚህ አቱኝ፣ አትጨነቂ፣ አታስቢ በማለት ቃልዬ ልታረጋጋት ሞክራለች። ቃልዬ ሲን ጊዜ በጣም አዘነች በራሷ። እንዴት አድርጌ ነው እሷንም ምከዳው? እሷንማ መክዳት አልችልም በማለት ያሰበችውን ነገር ወደ ጎን ትተዋለች። ጆ እንግዲህ ብሌንን ለመግደል ወደ ክፍሏ በሄደበት ሰዓት ነው ያቆመው። ጆ ብሌንን ይገላታል ወይስ አይገላትም? በጣም እንግዲህ አንጠልጣይ የሆነ ቦታ ላይ ነው የቆመው ድራማው። የሚቀጥለው ክፍል ላይ ሳሚ ዝም ብሎ ዝም የሚል አይመስልም። ለበቀል የሚነሳሳ ነው የሚመስለው። ለምን ከዚህ በኋላ እውነተኛው ሳሚ እዚህ ጋር ያበቃል ብሏል። ስለዚህ አሁን እሱ ወደ በቀል የሚነሳሳ ነው የሚመስለው። ዳግምም ሁኔታው ደስ የሚል አይመስልም። ቃልዬ ውሳኔዋን አሳውቃለች። ከዚህ በኋላ አልከዳትም ብላለች። ዳግም በኃይሉ አግኝቶ ካልቀየራት በስተቀር ለልጇ ያስቀመጠችውን ገንዘብ እንዴት ለኔ ትሰጠኛለች? አንስታ እንዴት አድርጌ ነው እሷን መክዳት የምችለው? እያለች ነው ቃልዬ ያለችው። የሳሚሳ የሚቀጥለው ክፍል ላይ ምን ይሆን እሱን አብረን የምናየው ይሆናል። ጆም እውነቱን ማወቅ አለበት። አሁን እያደረገ ያለውን ነገር እንግዲህ የሚቀጥለው ክፍል የምናየው ይሆናል። በቀጣይ ክፍል የሚፈጠረውን እንግዲህ ይዤላችሁ ምቀርብ ይሆናል። ስላዳመጣችሁኝ አመሰግናለሁ።